ሃይ እንዴት አላችሁ? ነፃነት ነኝ። ጉዟችን ተጀምሯል። ዛሬ ምርቶቹን ለዓለም ገበያ በማቅረብ በአመት 467 ሚሊዮን ዶላር ገቢ ያገኘ ተቋም ልንመለከት ነው። ምንድነው የሚያመርተው የሚለውን ለማየት ነው የመጣሁት። የምንገኘው ደግሞ የሐዋሳ ኢንዱስትሪ ፓርክ ነው። እንግዲህ ኢንዱስትሪ ፓርክ ውስጥ በጣም ትልልቅ በዓለም ላይ ስም ያተረፉ ተቋማት ይገኙበታል። በጋርመንት ቴክስታይል እና ሶላር ሴል የሚያመርቱ ተቋማት ናቸውና ገብተን ውስጡን እንመለከታለን። አብራችሁ ናትናኤል እባላለሁ። እንኳን ወደ ቶዮ ሶላር በደህና መጣችሁ። ሰላም ነው አይደል? ቆያችሁን። እንግዲህ ፋብሪካውን ዞር ዞር ብለን ማየት ፈልገናል። መቼም ከስኬት ደግሞ ጀርባ ትልልቅ ስራዎች አሉና እሱን ለማሳየት ነው ዛሬ መጣ ነው። ያ ይቻላል። ወደ ውስጥ እንደገባና ያለው ነገር የስራውን ሂደቶች ላሳያችሁ። ግራ ቀኙ የሚያምር ነው። ብዙ ጊዜ ፋብሪካ ሲባል የሆነ የሚበን ነገር የሆነ የሚጨስ ነገር ምናምን ነው አይደል? ብዙ ጊዜ አእምሯችን ላይ ቢመጣ። አዎ ልክ ነህ። እንደዚህ አይነት ነገር የለውም። በጣም ንጹህ ነው። ደስ ይላል አካባቢው። ያ አዎ አክቹሊ እውነትሽን ነው። እኛ ወደ ከባቢ አየር ከመልቀቃችን በፊት እሱ ሙላ ይታከማል። ስለዚህ ውሃ ፍሳሽ ውሃ ብቻ ሳይሆን አየሩም ታክሞ ነው የሚወጣው። አዎ ውሃ የምናስቀምጥበትም አለ። ኬሚካል ስቶር የሚደረግባቸውን ቦታዎች አሉ። ከዛ ዌስት ትሪትመንት አለን። እነሱ እንዳለ ሙሉ እዚህ የዩቲሊቲ ቦታዎች ላይ ይገኛሉ። እቺኛዋን ታወር አይታችኋት የምታውቁ ከሆነ ደግሞ ከፍታዋ ወደ 40 ሜትር ነው። ምንድነው ጥቅሙ ካልሽን ደግሞ እቺኛዋን ነገር ላስረዳሽ። ይሄ አካባቢያችን ወይንም ከባቢ አየር ላይ በጣም ብዙ የአየር አይነቶች አሉ አይደለ? እነዚህን አየሮች ምን ያደርጋል? ይሄኛው ሳክ ነው የሚያረጋቸው። እያንዳንዶቹን ይሰበስብና እዚህ ጋር ያስቀምጠዋል። ዘን እኛ ለፕሮዳክሽን ደግሞ የምንጠቀመው ኦክሲጅን እንጠቀማለን፣ ዘን ናይትሮጅንም እንጠቀማለን። ይሄኛው ምን ያደርጋል? አየሮች ሁሉም ሰብስቦ ያስገባና ፒዩሪፋየር አሉ እዚህ ጋር የሚያጣሩ አካላቶች አሉ። እነሱ አጣርተው የምንፈልገውን ስቶር ያደርጋል፣ የማንፈልገው ይለቃቸዋል ማለት ነው። ወደ ማምረቻ ቦታው እየገባን ነው። የምናየው ደግሞ የሶላር ሴል እንዴት እንደሚመረት ነው። እንደሚታወቀው የፀሐይ ብርሃንን ወደ ኤሌክትሪክ የሚቀይሩ ሶላር ሴሎች ናቸው። እንዴት ነው የሚመረቱት የሚለውን አሁን ልናይ ነው። ይሄ ወደ ፕሮዳክሽን ኤሪያ መግቢያ ቦታ ሲሆን እዚህ ጋር አንዳንድ የሴፍቲ ኢሹዎች አሉ። የምንለብስበት ዋነኛ ዓላማው አንድ ውስጥ ስንገባ ከምንም አይነት ቆሻሻ ነፃ ነው። ቦታው ደስት ፍሪ ነውና ከምንም አይነት ነገር ነፃ መሆን እንችላለበት። አንዳንድ ኤጂቪ ማሽኖች አሉ። ኤጂቪ ማለት እነዚህ አውቶማቲክ ጋይድድ ቬሂክል የምንላቸው ሲሆኑ ሮቦት ናቸው። እነዚህ በየመንገዳችን ያው ሊገቡ ይችላሉ። ከነሱ ጠንቀቅ እያለን። ሌላኛው ደግሞ ምንድነው የሶላር ሴሎች አሉ አይደለ? ወይንም ዋፈር በእጅ አይነኩም። መንካት አስፈላጊ ሆኖ ከተገኘ ደግሞ ጓንት ይመጣና በጓንት ናቸው የሚነኩት። ምክንያቱም የእጃችን ፊንገር ፕሪንት እዛ ጋር ስለሚቀር ማለት ነው። ይሄኛው ኤር ሻወር ነው። ዊች ሚንስ ምንድነው አንዳንድ ይሄኛው ልብስ ከውጭኛም ስለመጣን ትንሽ አቧራ ምናምን ሊኖረው ይችላል። ይሄ ኤር ሻወር ራሱ ክሊን ያደርግልናል ማለት ነው። ወደ ማምረቻ ክፍሉ ስገባ ቀድሞ አይኔን የያዘው የባለሙያዎችና የሮቦቶች ጥምረት ነው። ሰዎቹም ሮቦቶቹም ድምጻቸውን አጥፍተው ስራቸው ላይ አተኩረዋል። የተለያዩ ሮቦቶችን እያየው ነው። የስራው አካል ናቸው። አዎ እነዚህ ኤጂቪ በመባል ይጠራሉ። ወይንም አውቶማቲክ ጋይድድ ቬሂክል ናቸው። እንዳለ ሙሉ አንድ ኤሌክትሪክ ናቸው እናም ሮቦት ናቸው። ይሄ ኤአይ እላያቸው ላይ ኦልሬዲ ኢንስቶል ተደርጎ የካምፓኒ ወይንም ደግሞ የፕሮዳክሽን ሌአውት እላያቸው ላይ ዳውንሎድ ተደርጎ በዛ ነው የሚሰሩት እና ዲስፓች እየተደረገ ነው የሚሰራው። ምንድነው አሁን ስራቸው? በብዛት እቃ ነው የሚያመላልሱት። ሙሉ ስራቸው እቃ ነው የሚያመላልሱት። ፍጥነትም አላቸው። ሁለት ደግሞ ጥንቃቄ አላቸው። በነገራችሁ ላይ ሶላር ሴል የማምረት ሂደቱ የሚጀምረው እዚህኛው ክፍል ነው። ሴሉን ለማምረት የሚጠቀሙት ንጥረ ነገር ደግሞ ሲሊኮን አፈር ይባላል። ሲሊኮን አፈር ማለት ከኳርትዝ አሸዋ ተነጥሮ የወጣ እጅግ ንጹህ የሆነና ቀጫጭን ክብ ወይም ስኩዌር ቅርጽ ያለው መስታወት መሰል ቁስ ነው። ይህ ቁስ የፀሐይ ብርሃን ሲያርፍበት ኤሌክትሮኖችን የማንቀሳቀስ ባህሪ እንዳለው ከባለሙያዎች ሰምቻለሁ። ሲሊኮን አፈሩን አየሽው አይደለ? እዚህ ጋር ተደርድሮ ምንድነው ተነጥሎ ነው የሚቀመጡት። ምክንያቱም ላይ በሚመጡበት ጊዜ እንዳለ አንድ ላይ ፓክዶ ነው ስለሚመጣ ፖሊስ በሚደረግበት ጊዜ
ድርብ ምናምን እንዳይኖር ያገለግላል ማለት። እነዚህን አየሻቸው አይደል? ይሄ የመጀመሪያው ክፍል ነው። አዎ ይሄ የመጀመሪያው ነው። አዎ የሶላር ሴሎቹ በጣም ይሄ ጥራት ይፈልጋል ከምንም በላይ እና ጥራት ይፈልጋል። ይሄኛው ጥራት እያንዳንዱ ስቴጅ ካለቀ በኋላ ምን ይደረጋል? በኬሚካል ፖሊሽ ይደረጋል። አሁን ይሄኛው እዚህ ጋር የምናየው እንዳለ ሙሉ ይሄኛው ማሽን ኬሚካል አልካሊ ኬሚካል ሲኖረው አልካሊ ኢቺንግ የሚባለው ኬሚካል ልጅ ይታለና ሶላሮች ወይ ይሄ ሲሊኮን ዋፈሮቹን ፖሊሽ ያደርጋቸዋል ማለት ነው። ክሊን ያደርጋቸዋል። አሁን እዚህ ጋር ምንድነው የምናየው? እነዚህ ናቸው ኤጂቪዎቹ ማሽኖች ያልኩሽ። አሁን ይሄኛው ወደዚህኛው ሊገባ ነው። ዳይሬክሽኑ አየሽው አይደለ? እዚህ ጋር ይገባል። እዚህ ጋር በኬሚካል ኦልሬዲ ፖሊሽ ተደርጎ ያለቀ ፕሮዳክት ስላለ ነው ሊቀበል እየመጣ ያለው ማለት ነው። እንደነገርኩ እነዚህ ለትራንስፖርቴሽን ነው የምንጠቀማቸው። ይሄ እዚህ ጋር ይገባሉ እንዳለ ሙሉ በኬሚካል ፖሊሽ ተደርጎ አለቀ። ካለቀ በኋላ ወደሚቀጥለው ፕሮሰስ ይሄ ራሱ ማሽን ይዞት ይሄዳል ማለት ነው። ከሰው ንክኪ ነፃ ነው እዚህ ጋር ማለት ነው። 100% ሙሉ ነፃ ናቸው። ከሰው ንክኪ ግን እንዳለ ዘሆል ማሽንን ኦፕሬት የሚያደርገው ግን ሰው ነው። የኛ ሀገር ዜጎች ናቸው ኦፕሬት የሚያደርጉ። አሁን ሶላር ሴል የምንለው ተመርቷል ማለት ነው? አይ ገና እዛ ገና ነው። አሁን ሲሊኮን ዋፈር ላይ ነው ያለው። አሃ ማየት እንችላለን። እነዚህ ወይ ደግሞ ወይንም የፎስፎረስ ዲቪዥን የምንላቸው ሲሆን አንደኛው ሲሊኮን ዋፈር ቀደም እንዳየነው እዛ ጋር በአልካሊ ኢቺንግ ፖሊሽ ተደርጎ ከመጣ በኋላ እዚህ ጋር ምን ይደረጋል? ኬሚካል ላይ አንዳንድ ይሄ መጠባበቅ ወይ ይሄ ነጠብጣቦች የኬሚካል ነጠብጣቦች ምናምን እንዳይኖሩበት እዚህ ጋር መቶ በሙቀት ይደርቃል። አሁን ያለነው እንግዲህ የኤጂቪ ዋና መናኸሪያ ማለት ይቻላል። እዚህ ጋር እቃ በጣም የሚያመላልሱበት ቦታ ነው እና እንዳናስቸግራቸው ወደ ዳር እየወጣን እየተመለከትን ያለነው። ወደ 80 የሚጠጉ ሮቦቶች ናቸው ያሉት እቃ የሚያመላልሱ እና ከመጀመሪያ ጀምሮ የተለያዩ ክፍሎችን ተመልክተናል። እዚህ ገብታችሁ ስትመለከቱ በጣም የሚያስገርም አይነት ስራ ነው ያለው። ለሳይንስ ሞር ቅርብ እንድንሆን ለቴክኖሎጂ ቅርብ እንድንሆን ያግዘናል። በኤአይ የታገዘ ስራ ነው የሚሰራው እና እያንዳንዱ ነገር ስህተት እንዳይኖር አይደለ በጣም በጥንቃቄ እንደሆነ እየተመለከቱ ነው። እዚህኛው ክፍል ደግሞ በሴሉ ላይ በጣም ቀጫጭን መስመሮች ይታተሙበታል። እነዚህ መስመሮች በብርሃን አማካኝነት የተፈጠረውን ኤሌክትሪክ ሰብስበው ወደ ውጪ የሚያወጡ መንገዶች ናቸው። ቅድም እንደነገርኩሽ እኛ ባዮፋሻል ነው አላልኩሽም? አንደኛውን ፓርት እዛ ጋር ፕሪንት አውት አድርጎ ልክ ያደረሰልን፣ በአንደኛው ሳይድ ደግሞ በተገልጦ ደግሞ እዚህ ጋር ፕሪንት አውት ያደርግልናል። በሁለቱም ሳይድ መሆኑ በሁለቱም ፀሐይ ይቀበላል ማለት ነው። አዎ ምንድነው የፀሐይ ጨረር ቀጥታ የሚያገኘው አንደኛውን አልፎ የታችኛውን ካገኘው በኋላ ዘን ይሄኛውን ቻርጅ ያደርገዋል ማለት ነው። which means like አንድ ስልክ ላይ ሁለት ባትሪ እንዳለች እንደዛ መፍጠር ማለት ነው። ቶታሊ የአራት ላይን ናቸው። ይሄ ሁለተኛው ላይን ነው። ሶስተኛው ላይን መሃል ላይ ይሄኛውን ፓርት እንዲህ ፍሊፕ የሚያደርግልን ማሽን አለ የሚገለብጠው ማለት ነው። በስተመጨረሻ ላይ ምን ይሆናል? በሁለቱም ሳይድ የፀሐይ ብርሃኖችን መሰብሰብ ይችላል ማለት ነው። ዋናው ሶላር ሴሉ እዚህ ጋር ነው የሚመረተው። ዋናው የሚሰራው እዚህ ጋር ነው። ይሄኛው ፕሪንቲንግ ኤሪያ የሚባለው ማለት ነው። እያንዳንዷ ያቺ የሶላር ሴል ፕሪ ስክሪን ሆና እዚህ ጋር ስትመጣ እኛ ጋር ደግሞ ፖስት ስክሪን እናረጋታለን እዚህ ፓርት ላይ። ይሄ ምን ማለት ነው? ባዶ ልሙጥ ወረቀት የነበረው እላዩ ላይ ፕሪንት አውት እንደማድረግ ነው። ቅድም እንዳልኩ የፀሐይ ብርሃንን የሚስብልን የትኛው ነው? ደግሞ ፖሊሲሊከን ነው። ይሄ ፖሊሲሊከን እኛ ፕሪንት አውት የምናደርግበት ዋናው ሪዝን ምንድነው? ኤሌክትሪክን የመሳብ አቅም ስላለው ፀሐይ ብርሃንን ሰብስቦ ይይዝና በኋላ ላይ ኢንቨርተሮቹ ምን ያደርጉታል? ገልብጠው ልክ ወደ ኤሌክትሪክ ይቀይሩልናል ማለት ነው። የመጨረሻው ክፍል ደርሰናል። የሶላር ሴልም ተመርቶ አይተናል እና እኛ ለመመልከት ራሱ ብዙ ሰዓት የወሰደብን እውነት ለመናገር ፕሮሰሱ ብዙ ነው። ግን አንዷን ሴል ለማምረት ስንት ጊዜ ነው የሚወስደው? ወደ 0.8 ሰከንድ አካባቢ ይፈጃል። በምናመርትበት ጊዜ ምንም አይነት የማብራት ችግር መኖር ስለሌለበት እያንዳንዷን በሰከንድ ነው የምትመረተው። ቶታሊ ወደ 6 ላይኖች አሉን። እነዚህ 6 ላይኖች ያመርታሉ ማለት ነው። ቅድም እንዳየነው ምንድነው የሚሆነው? ይሄኛው የፋይናል ፕሮዳክቱ እዚህ ጋር ይመጣል። ሴሎቹ ቴስት ይደረጋሉ። ኳሊፋይድ ናቸው አንኳሊፋይድ የሚለው ቴስት ከተደረገ በኋላ ኦኬ የሆኑት ምርቶች እዚህ ጋር ይመጣሉ። እዚህ ጋር ከመጣ በኋላ በኤጂቪ አማካኝነት ወደ ኳሊቲ ዲፓርትመንት ይሄዳሉ። ወደ ፓኪንግ እና ወደ ሪቼኪንግ ይገባል። ዘን ፋይናላይዝ ኦኬ ሲሆን ፓኪንግ ይደረገና ቀጥታ ወደ ዌርሃውስ ይገባል።
የቶዮ ሶላር ዋና ዳይሬክተር እንደነገሩን ሴሎቹ በጥራት መመረታቸው ከተረጋገጠ በኋላ ለሽያጭ ዝግጁ ተደርገው ለዓለም ገበያ ይቀርባሉ። ሎንግ ወንጂ ይባላል። የቶዮ ሶላር ዳይሬክተር ነኝ። የምናመርታቸውን የሶላር ሴሎች የምናቀርበው ለዓለም ገበያ ነው። ኤዥያ፣ አውሮፓና አሜሪካ ዋና መዳረሻዎቻችን ናቸው። ኢትዮጵያ ደግሞ የሶላር ሴሎችን ለማምረት ምቹ ሆና አግኝተናታል። የሐዋሳ ልዩ የኢኮኖሚ ዞንም በጥሩ ሁኔታ መሰረተ ልማቶችን በመገንባቱ የኃይል መቆራረጥ ሳያጋጥመን በጥራት እያመረትን እንገኛለን። የኢትዮጵያን ባህልም ለምደን ተስማምቶን እየኖርን ነው። ማንደፍሮስመኝ ይባላልው። እኔ የምሰራው ስራ ብዙ ጊዜ ትሬኒንግ ላይ ነው። ከቻይና የመጡ ባለሙያዎች፣ ቴክኒካል ባለሙያዎች እነሱ ለኔ ትያንኛ ስለምችል ማለት ነው ቋንቋውን ስለምናገር መጀመሪያ ለኔ ቴክኒካል የሆነ ስልጣናዎችንና የማኔጅመንት ስልጣናዎችን ይሰጡኛል ለኔ መጀመሪያ። ከዛ እኔ ደግሞ ከነሱ ጋር ቋንቋውን ተጠቅሜ የበለጠ መግባባት ስለምችል ከዛ ለሰራተኞች ደግሞ ትሬኒንግ ሰጣቸዋለሁ ማለት ስልጣና ሰጣቸዋለሁ ማለት ነው። የስራ ሁኔታው እንዴት ነው? ምቹ ነው ወይ? አሁን እየተመለከትኩ ነበረ። የተለያዩ በኤአይ የሚታዘዙ ሮቦቶች ያሉበት ቦታ ነው። ከዛ ይሄ የጉልበት ስራ ብዙ የለም እዚህ በክህሎት የሚሰሩ ስራዎች እንደሆኑ ተመልክቻለሁና ክህሎትን ከማዳበር አኳያ ምን ጠቀመ? ከክህሎት አንፃር እኔ አሁን አጠቃላይ ማኔጅመንት ላይ ነው የምሰራውና ማሽኖቹ አብዛኛው ኢትዮጵያ ላይ አዲስ ስለሆኑ እና ብዙ የበለጠ እውቀት እያገኘው ይጃለሁ። በተለይ ደግሞ እኔ ትሬኒንግ ላይ ስለምሰራ ቻይኖቹ ለኔ የበለጠ ትሬኒንግ ስለሚሰጡኝ ትሬኒንግን በዛው ለሰራተኞች ሲሰጥ የበለጠ ለማሽኖቹ እውቀቴ እየጨመረ መጥቷል ማለት ነው። ለወደፊት ለኔ ምን ይዞልኝ መጥቷል ብለህ ታስባለህ? ለኔ ያው በጣም ትልቅ እድል ይዞልኝ ነው የመጣው። በተለይ ደግሞ ከዚህ የወሰድኩት ለነሱ ትሬኒንግ በሰጠው ቁጥር እኔም ትሬኒንግ እየተሰጠኝ ስለሆነ እያሰፋው ነው የሚሄድ የኔንም ፊልዴን ማለት ነው። ማጠናበትን ፊልድ እያሰፋው ስለሚሄድ የተለያዩ ድርጅቶች ጋር ለመስራት ለኔ በተለይ በጣም ትልቅ ጥቅም አለው። እንደገና ደግሞ ከቻይኖቹ ቀጥታ የምንማረው እውቀት አለ። ከማሽን ጋር አንፃር ብቻ ሳይሆን የማኔጅመንት ስኪል ሊሆን ይችላል፣ ታይም ማኔጅመንት ስኪል ሊሆን ይችላል። እነዚህ ነገሮችን እየተማርን በሄድን ቁጥር እኛም ደግሞ ከዚሁ ለሀገራችን የበለጠ የምንሰጠው ጥቅም ይኖራል ማለት ነው። ተመልካቾች ጉዟችን አሁንም እንደቀጠለ ነው። የምንገኘው የሐዋሳ ኢንዱስትሪ ፓርክ ውስጥ ነው። እዚህ ሐዋሳ ትንሽ የአየር ሁኔታዋ ተቀያያሪ ሆኗል። ሰዓት ላይ ፀሐያማ ነበር፣ አሁን ደግሞ ዝናብ ሆኗል። እኛ ግን ጉዟችንን እንደቀጠልን ነው። አሁን የምንገኘው በሐዋሳ ኢንዱስትሪ ፓርክ ውስጥ የሚገኘው የፍሳሽ ማጣሪያ ቦታ ላይ ነው እና በጣም ዘመናዊ እንደሆነ ሰምቻለሁ። ምን ይሰራል፣ እንዴት ነው ደግሞ ኦፕሬት የሚደረገው የሚለውን ልንመለከት ነው። አብራችሁ ነው። ዝናቡ እንኳን ደህና መጣሽ። እንኳን ደህና ቆዩ። ብዙ ነገር እናወራለን። መጀመሪያ ግን ለተመልካቾች ራስዎትን ያስተዋውቁ። አመሰግናለሁ። ስሜ ማቴዎስ ያሸናፍ ይባላል። ሐዋሳ ልዩ ኢኮኖሚ ዞን ዋና ስራ አስኪያጅ ነኝ። እንደ ኢንዱስትሪ ፓርክ እንዴት ነው ነበር የምንለው? አሁን ልዩ ኢኮኖሚ ዞን ሲባል ራሱ ምን ማለት ነው? ልዩ ያደረገው ምንድነው? በጣም ጥሩ ልዩ ኢኮኖሚ ዞን ሲሆን የሚኖረው የኢንቨስትመንት ስበት ጀምሮ ያለው ምቹ ሁኔታ ከመፍጠር ጋር ተያይዞ የተለያዩ ህጎች ጋር ተያይዞ ያለው አንድ አይደለም። ስለዚህ ኢንዱስትሪ ፓርክና ልዩ ኢኮኖሚ ዞን በጣም ልዩነት አላቸው። ሞር ለባለሀብቶች የመንግስታችን ከኢኮኖሚ ሪፎርም ሲያደርግ ትልቅ ተጠቃሚነት እንዲኖር አድርጎ እየቀረጸና በሀገር ደረጃ ተግባራዊ እንዲሆን ተደርጎ ያሉን አገር ደረጃ ያሉ ስፔሻል ኢኮኖሚ ዞን ውስጥ ሐዋሳ አንዱ ልዩ ኢኮኖሚ ዞን ሆነ፣ ድሬዳዋ ፍሪ ትሬድ ዞን ሆነ ማለት ነው። ከዚህ በፊት በጋርመንት ቴክስታይል ላይ ነበረ የሐዋሳ ኢንዱስትሪ ፓርክ የምናውቀው። አሁን ደግሞ ወደ ታዳሽ ኃይል እየዞረ ነው። ለምን? ከዚህ በፊት የነበረው ቴክስታይልና ጋርመንት ተብሎ ሐዋሳ ቀጠና ተደርጎ ሐዋሳ አካባቢ ይሄ እንዲሆን ሌላ ቦታ ሌላ ኢኮኖሚ እንዲሆን ተወስኖ ነበረ። ነገር ግን ጉዳት ነበረው። ለምን? ያኔ ፓርኩ ሲገነባ የተለያዩ ካምፓኒዎችን ኢንቨስተሮችን ከውጭ ነበረ ያመጣናቸው። አሜሪካ ማርኬት ፈቃደኝነት ላይ ተመሰረተ ነበረ ማለት ይቻላል። አግባ ተጠቃሚነት ሲቆም ትንሽ መንገራገጮች ተፈጥሮ ጉዳት የነበረበት ወቅት ነበረ፣ ህመም ነበረው ማለት እንችላለን። ከዛ አሁን ግን መንግስታችን ሪፎርም ሲያደርግ ኢኮኖሚ ወሳኝ የሆኑ ፖቴንሻል ኢኮኖሚዎችን ሚክስ እንዲሆኑ ዳይቨርሲፋይ እንዲሆኑ ወሰነ። ስፔሻል ኢኮኖሚክ ዞኑ ጋራ ማለት ነው። እኛ ጋር አሁን
ሶላር ስፔሻላይዜሽን ነው ሞር የሚለው ጋርመንት ስፔሻላይዜሽን እንደተጠበቀ ሆኖ ማለት ነው። ስለዚህ ሌሎችም አሉ። ከእንግዲህ ይሄንን ብቻ የሚባል ኢኮኖሚ የለም። ተጽዕኖ የሚፈጥር ኤክስፖርት እና ከፍተኛ ቴክኖሎጂ ላይ ዜጋ ላይ ጥቅም የሚውል ካለ መንግስታችን ዌልካም ብሎ ያስተናግዳል። አዋሳ ኢንዱስትሪ ፓርክ እንበዛለን። እስቲ አሁን ደግሞ የማጣሪያ ማዕከሉን እንየው አይደል? ይሄ ማጣሪያ ማዕከል አክቹአሊ ሲገነባ ጋርመንቶች እና ቴክስታይል ብዙ ኬሚካሎችን በጥበት ተጠቅመው መልሰው የሚልቁበት ሴንተር አለ ማለት ነው። ያን ሲገነባ ሲስተሙ ብሎክ ሲስተም ነው። ምን ማለት ነው? እኛ እነሱ ተጠቅመው የሚልኩበት ማዕከል አለ። ከዛ ማዕከል ወስደን ብዙ ማጣሪያ ሂደቶች አሉ የሚያልፉበት ማለት ነው። ሃይ ቴክኖሎጂ ያለበት በጣም ከሚጠጣው እኩል የሚጣራበት ቴክኖሎጂ አለ። ሚዲየም የሚጣራበት ሲስተሞች አሉት። ስለዚህ ይሄ ሲስተም ተገንብተው ነው ስራ ውስጥ የተገባው። ስለዚህ ለካምፓኒዎች መልሰን እንሰጣለን ማለት ነው። ለልብስ ጥበት ላይ እነሱ ኬሚካል ይልካሉ፣ እኛ አስተካክለን ንጹህ አድርገን መልሰን እንሰጣቸዋለን ማለት ነው። ስለዚህ ሪሳይክል ነው የሚሆነው፣ የሚባከን ውሃ የለም ብለን መውሰድ እንችላለን። አሁን ደግሞ ፋብሪካዎቹ የተመቸ አገልግሎት እንዲያገኙ በጣም ብዙ ነገሮችን በአንድ ቦታ ያቀፈ ማዕከል ውስጥ ነው የምናገኘው። በትክክል ቅድም እንደገለጽ ነው አዋሳ ልዩ ኢኮኖሚ ዞን ውስጥ ሁሉ መሰረተ ልማት የተሟላለት ነው ስንል ቅድም የገለጽኩትን የማጣሪያ ማዕከሉ፣ ሌላ መሰረተ ልማቶች፣ ፋየር ብርጌዱ፣ ውሃው፣ ፓወሩ፣ ሌላው ያለን ስንመጣ አንድ ማዕከልም በዛው ልክ ነው። አንድ ማዕከል ውስጥ ሁሉም አገልግሎቶች እዚህ ነው የሚሰጣቸው ማለት ነው። ስለዚህ እዚህ የሚታወቀው ከፍቃድ ጀምሮ ኢንቨስትመንት ኮሚሽን እዚህ ይገኛል፣ ካስተም ኮሚሽን እዚህ ይገኛል፣ ባንኮች እዚህ ናቸው፣ አይፒዲሲ መሰረተ ልማት ከማቅረብ አንጻር እዚህ ነው፣ ኢሚግሬሽን እዚህ ነው የሚገኘው እና ቴሌኮም ቴሌኮም አገልግሎት ለመስጠት እና የኤሌክትሪክ ደግሞ ተወካዮች አሉ። ስለዚህ ሁሉም ተሟላለት ነው ስንል ይሄ ነው ማለት ነው። ሁሉም አገልግሎቶች እዚህ መጥተው ያገኛሉ። አሁንም እዚህ ታዩ አገልግሎት እየሰጡ ነው ያሉት ማለት ነው። ስለዚህ የተቀላጠፈ አገልግሎት ይሰጣል ማለት ነው። ወደ አዲስ አበባ እና የተለያዩ ሚኒስትሮች፣ ኤጀንሲዎች፣ ኮሚሽኖች መሄድ ሳያስፈልግ አገልግሎቶች ሁሉ እዚህ ያልቃሉ ማለት ነው። እንደው የገቢን ነገር ቀደም ብለን ከተመልካቾች ጋር እያነሳን ነበረ። ቶዮ ሶላር ከመጣ በኋላ ገቢው በጣም በሚያስደነግጥ ሁኔታ ነው በፊት ከነበረው የጨመረው የሚል ነገር አይተናልና እንደ ኢንዱስትሪ ፓርክ አንድ ላይ ምን ያክል ፋብሪካዎች አሉ? ገቢያቸውስ ደግሞ ወይም የሚያመጡት የውጭ ምንዛሬስ የት ደረሰ የሚለውን ይንገሩ። በአመት 80 ሚሊዮን ደርሶ ነበረ ጋርመንትና ጨርቃ ጨርቅ ጊዜ። ከዛ በኋላ እየወረደ መጥተው አሁን 2 አመት ወዲህ ቶዮ መጥቶ ኤክስፖርት ማድረግ ከጀመረ ጀምሮ ወደ ከፍታው ነው እየወጣለው ብለን እንወስዳለን። የዚህ አመት እንውሰድ ለምሳሌ የ9 ወሩን ብቻ እንውሰድ። 9 ወሩ እኛ 100 ምናምን ሚሊዮን አቀድ 108 ሚሊዮን አቀድ ነው። 9 ወር 118 ሚሊዮን በላይ ኤክስፖርት ሪቴን ኤክስፖርት አድርጓል ማለት ነው። ስለዚህ እንደዛ ስንል 90 እና ከዛ በላይ የሆነ አፈጻጸም የቶዮ ሶላር ነው። ስለዚህ ሶላሮች ኤክስፖርት ላይ ሶላር ብቻ ሳይሆን ትላልቅ የሆኑ ኢንቨስተሮች ንሳብ ሀገር ኢኮኖሚ ላይ ትልቅ ቫልዩ አለው ብሎ መውሰድ እንችላለን። ስለዚህ 90 በላይ ከሆነ የቶዮ ብቻ 9 ወሩ የአመቱ የቶዮ ይታወቃል ማለት ነው። ሌላ አሁን እየመጡ ያሉ የተቋማትን በዛው ከተጨመሩ ሀገር ኢኮኖሚ ላይ ኤክስፖርቱ ከፍተኛ አፈጻጸም ላይ ይደርሳል ተብሎ ይገመታል። በሀገር ደረጃም ከአዋሳ ትልቅ ኤክስፖርት አፈጻጸም እንዲኖር ታቅዷል ማለት ነው። ደግሞ አሁን ጊዜው የታዳሽ ኃይል ይመስለኛልና በኢትዮጵያ ብቻ ሳይሆን በአፍሪካም ደረጃ ተፈላጊነቱ ከፍ ያለ ነው ብዬ አስባለሁና ይሄ ታዳሽ ኃይልን ከማበረታታት አኳያ ኤሌክትሪክ ከማመንጨት አኳያ ለኢትዮጵያ ምን ይዞላት ነው? ትልቅ እድል ይዞላት መጥቷል። እኛ አይተሽ እንደሆነ ሃይድሮ ፓወር ነው ያለን። ሌላ ሀገር ላይ ያለው ኢነርጂ ላይ ነው የከሰል አለ የምን አለ። እኛ ጋር ግን በውሃ ነው ገድበን ግሪን ኢነርጂ ነው ያለን። ስለዚህ አንደኛ ተፈላጊ የሚያደርገን የምንጠቀመው ሃይድሮ ፓወር ነው። ሶላሮች የሚፈልጉት ደግሞ እሱ ነው። ከዛ አንፃር ኢትዮጵያ ተመራጭ ናት ማለት ነው። ሰከንድ ተመራጭ ያደረገን መሰረተ ልማት ነው። የምናቀርባቸው አቅርቦቶች እንደዚህ አንድ ማዕከል መኖሩ፣ ዘድልድይ ቅድም ዜሮ የማጣሪያ ማዕከል መኖሩ፣ ሼዱ ደግሞ የተገነባበት ስማርት መሆኑ ሴንስ ያደርጋል። እኔ ችግር ካለ እዛው ልክ ነው። ከእሳት ጋር ተያይዘው ዲቴክሽን አለው። የተለያዩ ቴክኖሎጂዎች አሉት። ሌላው መሬት ውስጥ የተዘረጋ መሰረተ ልማት አለው እና ከዛ አንፃር አንዱ ሳባ ያደርጋል። ግን የሀገራችን ደረጃ ተመራጭ የሚያደርገው ታዳሽ ኃይል ወይም ግሪን ኢነርጂ ነው የምንጠቀመው፣ ሃይድሮ ፓወር ነው የምንጠቀመው። ተመራጭ ያደርገናል ማለት ነው በአፍሪካ በዓለም ደረጃ። ስለዚህ ለወደፊት በጣም ተፈላጊ ነው። አሁን ካለው
ራሱ ኢነርጂን ማመንጨት እንድንችል ከሶላር ኢነርጂ ያው ለሀገራችን ጭምር ትኩረት እየሰጡ መሆኑ ይታወቃል። ይህንን ሴል አምርቶ አሜሪካ መላክ ብቻ ሳይሆን እዚሁ ኢነርጂ ማግኘት አለብን የሚል አለ። ከዛ አንጻርም እኛም እየሰራን ነው። የእዝም ይህንን አንድ ላይ አሰምብል አድርጎ ሀገራችን ላይ ጣራ ላይ መሬት ላይ ማርገን ከኤሌክትሪክ ብቻ ሳይሆን ከሶላር ኢነርጂ ማግኘት አለብን ማለት። ስለዚህ ቀጣይ ወደዛ ነው የምንሄደው። አሁን ደግሞ አምራቾቹ ቁጥራቸው ከፍ እያለ ነው አይደል? ለውጥ አለ፣ እየመጡ ነው። በትክክል ከዚህ በፊት ቶዮ ነበረ አንዱ ጃንት ከመጣ በኋላና ማስተናገድ አቅም ካለና መንግስት የሰጠው ትኩረት ካዩ በኋላ አሁን ሌሎች ተጨምሮ ሶላር ስፔሻላይዜሽን ሐዋሳ ላይ እየመጣ ነው። በጣም አሪፍ ተመልካቾች፣ እንግዲህ የሐዋሳ ልዩ ኢኮኖሚ ዞን ወይም ደግሞ የሐዋሳ ኢንዱስትሪ ፓርክ ተገኝተን ቶዮን የሶላር ማምረቻውን አይተናል። ከዛ ውጪ ምን አይነት መሰረተ ልማቶች አሉ የሚለውንም ተመልክተናል። እርግጠኛ ነኝ ፕሮግራማችንን ወዳችሁታል። በሚቀጥለው ሳምንት አዲስ ቦታ ነው መወስዳችሁ። እስከዛ ድረስ ሰላም ቆዩልን።